ደስ አላችሁ ኮንግራ ብያለሁ ውሽሚትና ጋሽ አሸብርዬ ማለት ነው። እንግዲህ በእንደዚህ ሁኔታ ጥበቃ ተቀጥሮላቸው የቀለበታቸው ፕሮግራም ተካሂዷል ማለት ነው። እንዳያችሁት ጋሽ አሸብርን ብቻ ሳይሆን ተንበርክኮ ለውሽሚት ቀለበት ያደረገላት ውሽሚትን ጭምር ተንበርክካ ለአቶ አሸብር ቀለበት አድርጋላታለች ማለት ነው። እንግዲህ የሰርጋቸው ቀጠሮ ተደርጓል ማለት ነው። ቀጠሮ መቼ ነው የምትሉ ስለማትጠፉ እኔም ለነገራችሁ ተዘጋጅቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ቤተሰብ እንግዲህ እንደዚህን ቀለበት አድርጋ ተደብቃ በጥበቃ ቀለበት አድርጋ እንግዲህ ትናንትና የተናገረችውን ነገር ሰምታችኋል። ማቤት ሩታዬ እህት ቤት ሄዱ ቤት ማለት ነው። ምን ብላለች? የሰው የሆነ ሰውን ማፍቀርን በጣም ከባድ ነው ብላለች ማለት ነው። በጣም ነው እንደ የከበደሽ። ለማንኛውም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይም ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንዲሁም ደግሞ የውሽማቸው የውሽሚት የቀለበታቸው ፕሮግራም ነው ማለት ነው። እንዳያችሁት አቶ አሸብር ታደሰ ተንበርክከው ለወይዘሮ ውሽሚት ቀለበት አድርገዋል ማለት ነው። እንግዲህ አቶ አሸብር ታደሰ ብቻም ሳይሆን ተንበርክከው ቀለበት ያጠለቁት በውሽማቸው ጣት ላይ ውሽሚትም ጭምር እንግዲህ ተንበርክካ በክብር እንግዲህ ቀለበት አጥልቃለች ማለት ነው። ውሽማቸው ጋሽ አሸብርም ማለት ነው። እናም እንደዚህ ብቻ አይደለም ያለቀ ጉዳዩ ማለት ነው። እንዳያችሁት በመካከላቸው ጥበቃ ቆሟል ማለት ነው። ጥበቃው የተደረገው ለምንድን ነው? ፍርሃት አድሮባቸው ነው። ምክንያቱም ሁለቱም በፍርሃት ላይ ስለሆኑ ማለት ነው። እሳቸውም አቶ አሸብር ታደሰ ሚስታቸውንና ልጃቸውን ትተው ከሌላ ሴት ጋር ሸሼ ገዳሜ ስለሚሉ ያው ሚስታቸው ወይዘሮ ነብሯ ሩታ ሀብቴ ትመጣብኛለች፣ መጥታ ደግሞ እንግዲህ ጦርነት ታስነሳብኛለች በማለት ፍርሃት አድሮባቸው እንግዲህ ጥበቃ ቀጥረው ቀለበታቸውን በእንደዚህ ሁኔታ አጠናቀዋል ማለት ነው። ብቻ ጋሽ ማነው አሸብር ታደሰን ብቻ ሳይሆን ፍርሃት ያደረባቸው ውሽሚትም እንግዲህ ፍርሃት አድሮባቸዋል። ለምን? የቀድሞ ባለቤታቸው ነብሯ አንበሲቷ ጀግኒቷ ሩታ መጥታ በካልቾና በጥፊ እያለች አንጥራ እንግዲህ ፈሴን ታደምጠዋለችም እያለች እንግዲህ በሰቀቀንም ማለት ለቅርብ ሰውም እንደተናገረች ተነግሮኛል ማለት ነው። አይ ዘጠነኛው ሺህ ያለ እኮ ዘንድሮ አይ ዘጠነኛው ሺህ አይ ምን ዘጠነኛው ሺህ እኛ እኮ ዘጠነኛው ሺህ ላፍ አድርገን ዋጥ አድርገ ነው አሁን ወደ አስረኛው ሺህ ገብተናል ማለት ነው። እንዳየችው ወንድ ብቻ ሳይሆን ሴትም ጭምር ተንበርክኮ እንግዲህ ቀለበት የሚያጠልቅበት ዘመን ላይ ደርሰናል ማለት ነው። እንግዲህ ማለት እንትን ስላችሁ ነው ማለት ለጨዋታ ያክል ነው። ይሄ እንትን ውሽሚትና አብርሽ ጋሽ አሸብር ያልኳችሁ ማለት ነው። ሌላ ሙሽሮች ናቸው እንግዲህ እንዳያችሁ ተንበርክከው ሁለቱንም ቀለበት ማን ወንድ እንደሆነ ማን ሴት እንደሆነ መለየት አቅቶናል ማለት ነው። ሶ ለምንድን ነው ይሄ ነገር ያመጣሁት? በቅርቡ ሄርሜላ ለውሽማዋ እንደምታደርግ የነገረችው ሰው ስለሰማሁኝ ነው። እውነቴን ነው የምላችሁ። እሱ ተንበርክኮ መቼም ከሚስቱ ጋር የሆነ ጉዳይ ያልጨረሰው ጉዳይ አለ። እኔ ላፍቅረው እንጂ እሱ እያፈቀረኝ አይደለም። ለሱ ደስታና ለሱ በቃ ሳቅ ነው የምኖርለት። የራሴ ነገር ወደ ጎን አድርጌ ለሱ ደስታ ነው። እሱ ደስ ብሎ ስቆት ሳይ በጣም ውስጥ ይደሰታል። በቃ ለሱ ብቻ ነው እየኖርኩለት ያለሁት። ስለዚህ የሰው የሆነ ነገር የራስ ያልሆነ ነገርን ማፍቀር መውደድ ከባድ ነው። ስለዚህ በእንደዚህ ሁኔታ ተንበርክኮ ቀለበት ሊያደርግልኝ አይደለም፣ ቀለበቱ ገዝቼ እኔ ተንበርክኬ ቀለበት አደርግለታለሁ ብላ የቅርብ ሰው ጓደኛዋ የነገረችው ሰው ለእኔ ደግሞ ሹክ ብሎኛል ማለት ነው። ታዲያ አንቺ እንደዚህ ለማድረግ ከፈለግሽ ማለት ነው ውሽሚትዬ፣ ታዲያ ሰሞኑ እዩ ቀለበት ገዝቶ እንቺ ቀለበቱ አድርጊለት ምንም ችግር የለውም ብሎ ሲሰጥሽ እንደዛ እንትን ያልሽው ለምንድን ነው?
ለምንድን ነው? ለማስመሰል ፈልገሽ ነው? ለምንድን ነው እዩን ተቀብለሽ ቀለበቱን ተቀብለሽ ተንበርክከሽ ወይ በአያትሽ ወይም በአባትሽ እንትን ሆቴል ላይ አንድ ክፍል ዘግተሽ አንድ ሁለት ጓደኞችሽን እነዛ እቴቴዎቹ ማለት ነው እነሱን ሰብስበሽ ተንበርክከሽ ቀለበት አታደርጊለትም ነበረ? መቼም አብርሃም ለይሉንታ ነው የሚሞተው ማለት ነው። ለይሉንታ ከአንቺ ጋር ማለት ነው ያደረግሽለት መልካም ነገር የእጁ ሰዓት እንዲሁም ደግሞ አንዳንድ ጊዜ የምትገፈትሪላቸው ነገር ለሱ ስላለ በእንትን በየዋህነት ስለሆነ እየቀረበሽ ያለው አሁንም ለይሉንታ ብሎ ጣቱን ይሰጥሽ ነበረ። ጣቱ ይሰጥሽ ነበረ። ጉድ እኮ ነው። እኔ እኮ አሁን ትላንትና እውነቴን ነው የገረመኝ ነገር ማለት ነው። ኢዱዬ የሩታዬ እህት ትመክራታለች፣ ይቅርብሽ ዛሬ ላይ አንቺ ማለት ፍቅር ስለሰጠሽ ወይም ደግሞ ስለተንከባከበሽ እውነት የሚወድሽ መስሎሽ ከሆነ ተሳስተሻል። ነገ አንቺ ላይስ እንደዚህ አይነት ነገር ያለመድረሱ ምን ያክል እርግጠኛ ነሽ? ይቅርብሽ፣ እንደ እህትም እንደ ጓደኛም እንደ ታላቅም ነው የምመክርሽ ትላታለች። ምን ትላለች? እኔ ይሄን አልሽኝ ማለት መከርሽኝ ማለት ከማፍቀር ወደኋላ አልልም አላለችም? ለነገሩ እኛስ መች አልገባንም ብለሽ ነው? አንቺን መምከር ማለት እኮ በድንጋይ ላይ ውሃ እንደ መድፋት ማለት ነው። በድንጋይ ላይ ውሃ እንደ መድፋት። ኤዱዬ ትክክል ናት። ገባሽ አይደለ? ዛሬ ላይ አንቺ ሌላ ሴትን ማለት ሚስቱን ለቆ ልጁን ለቆ አንቺን እንዲያገባሽ የምትጋጋጩ የምትላላጩ፣ ነጌ ደግሞ በአንቺ ላይ ሌላዋ አንቺን መሳያ ትመጣብሻለች። ያን ቀን ምን ልትሆኝ ነው? ሞተሽ ልትገኝ ነው ወይስ ልትፈርጭ ነው? ለነገሩ እንዳንቺ አይነቶች እንኳ ማለት ይከብዳቸዋል ማለት አይደለም። ምክንያቱም የመጣችሁበት አመጣጣችሁን ስለምታውቁ ምንም ብትደረጉ ጉዳያችሁ አይደለም። ምክንያቱም እናንተም የሰው ቤትን ትዳርን አፍርሳችሁ ልጅ ከአባቱን ለይታችሁ ባልን ከሚወደው ሚስቱን ለያይታችሁ ትዳርን በጥብጣችሁ ስለመጣችሁ በእናንተ ላይ የትኛውም ሴት ብትደረግ ጉዳያችሁ አይደለም። በቃ መነሻችሁ መድረሻችሁን ስለምታውቁት ማለት ነው። እናንተን ቆሻሻ ስለሆናችሁ እዛው እየተንቋሸሻችሁ ትኖራላችሁ ማለት ነው። እውነቷን ነው ሄድዬ፣ በደንብ አርጋ ነው የመከረችሽ ማለት ነው። እንዶ የምትሰሚ ነገር ከሆነ ስሚ፣ ጭንቅላትሽ ከፈትፈት አድርጊው። ያው ውሽንቢት ማለት ሄርሜላን ብቻ ሳይሆን ሄርሜላ መሳዮች ብዙዎቹ አላችሁ። ሲቀጥል ብለሻል እኮ የራስ ያልሆነ ነገርን ማፍቀር ከባድ ነው ብለሻል። አዎ ከባድ ነው። ከባድ መሆኑን ካወቅሽ ታዲያ ከዚህ ከሚከብደው ነገር ለመውጣት ለምን ከበደሽ? ሁልጊዜ የእሱ ሳቅ የእሱ ደስታ ነው የምኖርለት እኔ ስለማፈቅረው ነው። እውነትሽን ነው፣ እውነትሽን ነው። እስከ መቼ ድረስ ነው የራስሽን ደስታ ትተሽ ለሰው ደስታ የምትኖሪ ማለት ነው? ይሄማ ማስመሰል ነው የሚሆነው ማለት ነው። ማስመሰል ማንም በዚህ ልክ ለሰው ደስታ ሲል አይኖርም አይኖርም። ደስታቸው ሁለቱ እኩል ሲሆን ነው። እሱን ሲያፈቅርሽ አንቺም ስታፈቅሪው፣ እሱን ሲወድሽ አንቺም ስትወጂው ነው እንጂ ለሱ ደስታ ብለሽ መስዋዕት እየከፈልሽ ነው ማለት ነው። በጣም ነው እንዲህ መስዋዕት የከፈልሽው አስመሳይ ማለት ነው። ሌላው ምንድን ነው? ትላንትና ሩታዬ እንግዲህ ከአብርሽ ጋራ መጥተው ነበረ። ብዙዎቻችሁ እየተንጫጫችሁ ትገኛላችሁ ማለት ነው። መልካም የመንጫጫት ጊዜ ይሁንላችሁ። እኔ የምነግራችሁ ነገር ቢኖር ማለት ነው ጋሽ አሸብርና ሩታዬ ማለት ነው የሆነ ነገር ይቅርብኝ እና ሩታዬ ትችላለች። አዎ ትችላለች። ሂጂበት፣ ትችያለሽ አልኩሽ። በቃ ሂጂበት። እኛ ተመችቶናል። እኛ እህቶችሽ ተመችቶናል። እናንተ ደግሞ አትንጫጩ፣ አርፋችሁ ተቀመጡ ማለት ነው። አትንጫጩ። እንዲህ በመጣ በሄደ መንጫጫት ምንድን ነው? በሰላማችሁ ነው። ለማንኛውም ሰላማችሁ አላህ ያብዛልኝ።